ዛሬ እንስራ፣ ዛሬ እንወቅ። የረበና ሰላም እና ራህመት እንዲሁም በረከት ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ስለምነጋገረው ቁርአን ውስጥ ያለችው ሱረቱል ፊል ናት። ይህቺ ሱራ አጭር ሱራ ቢሆን ትልቅ መልእክት ያለባት ሱራ ናት። የአላህ ኃይል፣ የእርሱ ጥበቃ እና የትዕቢተኞች መጨረሻ ምን እንደሚሆን በግልጽ ታስተምረናለች። ዳዕዋው ተደራሽ እንዲሆን እንዲሁም ቪዲዮ ለቀጣይ ወደ እናንተ ሌላ ቪዲዮ እንዲደርስ ላይክ፣ ሰብስክራይብ፣ ሼር በማድረግ ከአጅሩ ተካፋይ እንድትሆኑ ጠይቃችኋለሁ። ወደ ቁርአኑ አንቺ ነች። ቢስሚላሂር ረህማኒር ረሂም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሒጃረቲን ሚን ሲጂል ፈጀዐለሁ ከዐስፊን መእኩል። እንግዲህ ቁርአኑ ታውሰው የዛሬ 1400 ዓመት በፊት የነበረ ስለ አንድ ንጉስና ስለ መካ ታሪክ ነው። ታሪኩም እንዲህ ነው። ከ1400 ዓመት በፊት አንድ ንጉስ አብርሃ የተባለ በየመን የነበረ ክርስቲያን ንጉስ ነበር። ሰዎች ከመካ ከአባ ይልቅ ወደ የእርሱ ከተማ እንዲመጡ ሳናአ በተባለ የየመን ዋና ከተማ ውስጥ ቃልስ ተብሎ የተጠራ ትልቅ ቤተክርስቲያን ገነቡ። የገነባውም አረቦች ሰዎች ሁሉ ወደ መካ ይወርፉ ስለነበር ከዛ ይልቅ ወደ እርሱ እንዲመጡ ስለፈለገ ነበር። ነገር ግን አረቦች ከአባን መቶ አልፈለጉም። አንድ ሰው ያ ቤተክርስቲያን አቃጠለው። ይህ ያቃጠለው ግለሰብ ቃልስ የተባለው ቤተክርስቲያን ያቃጠለው ሰው በስሙ ግልጽ ባይታወቅም በአረቦች መካከል የነበረ ሰው ይባላል። በዛን ጊዜ ሙስሊም አልነበረም። ምክንያቱም ገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱበት ዓመት ነበር። በዛን ጊዜ የነበሩትም ደግሞ ቁረይሾች ነበሩ። ከአባን ይጠብቁ የነበሩ ከአባን ይወዱ የነበሩ ቁረይሾች የጣዖት አምላክነት ተከታይም ነበሩ በዛን ጊዜ። ይህ ሰው ታዲያ የተጠረጠረው የጣዖት አምላክ ተከታይ ነበር ተብሎ ይታመናል። ይህ ነገር ንጉስ አብርሃም እጅግ አበሳጨው። እሱም ከአባን ለማፍረስ ጦር እንዲያዘጋጅ ምክንያት ሆነ። ንጉስ አብርሃም ለራሱ አንድ ቃል ገባ። ከአባን እስካላፈረስኩ ድረስ አልመለስም ብሎ ታላቅ ጦር አዘጋጀ። ይህ ጦር ዝሆኖች ነበሩ፣ ታላቅ ሰራዊትም ነበሩ። በተለይም አንዱ ታላቁ ዝሆን ማህሙድ ተብሎ ይጠራ ነበር። አብዱል ሙጠሊብ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አያት ነበር። እሱም በዛ ጊዜ የመካ መሪ ነበር። የካዕባ አገልጋይና የሐጅ እንግዶች አስተናጋጅም ነበር። አብርሃ ወደ መካ ሲቀርብ የአብዱል ሙጠሊብ ግመሎችና ጦሩን ወሰደ። አብዱል ሙጠሊብ ወደ አብርሃ ሄዶ ግመሎቹ እንዲመልስለት ጠየቀ። አብርሃም በመገረም እኔ ከአባን ለማፍረስ መጥቻለሁ፣ አንተ ግን ስለ ግመሎች ብቻ ትናገራለህ አለው። እዚያን ጊዜ አብዱል ሙጠሊብ አንድ ታላቅ ነገር ተናገረ። እኔ ግመሎቼ ባለቤት ነኝ፣ ከአባን ባለቤት አላት፣ እርሱም አላህ ይጠብቃታል አለው። ይህ ቃል የተወሰነ እምነትና ተመን ምልክት ነው። እርሱ ኃይሉን በአላህ ይላታል እና ከአባን ለአላህ ተው። ከዚያ አብዱል ሙጠሊብ ህዝቡን ከመካ እንዲወጡ አዘዘ። ራሱን ወደ ካዕባ ሄዶ ዱዓ አደረገ። አላህ ሰው ቤቱን እንደሚጠብቅ አንተ ቤትህን ጠብቅ። እነዚህ ሁለቱ ሰዎች የሱረቱል ፊል መልእክት በግልጽ ያሳያሉ።
ሱራው ስትገልጽ እንዲህ ናቸው። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል። ጌታም በዝሆኖች ባለቤቶች ላይ ያደረገውን አላየህምን? አለም የጅዐል ከይደሁም ፊ ተድሊል። እቅዳቸውን በክስረት አላደረገውምን? ወአርሰለ ዐለይሂም ጠይረን አባቢል። በእነርሱ ላይ ቡድን ቡድን ወፎችን ላከ። ተርሚሂም ቢሒጃረቲን ሚን ሲጂል። በተቃጠለ ድንጋይ ይወርዱባቸው ነበር። ፈጀዐለሁም ከዐስፊን መእኩል። እንደ ተበላ ቅጠልም አደረጋቸው። ከ1400 ዓመት በፊት በየመን የነበረ ንጉሥ አብርሃ የተባለ ሰው ነበር። እርሱ ካዕባን ለማፍረስ ወሰነ። ምክንያቱም ሰዎች ከየመን ካቴድራል ይልቅ ወደ መካ እንዲሄዱ አልፈለገም። ካዕባ የእስላም መሠረት ነው። የኢብራሂምና የእስማኤል ሰራፍ ነበር። አብርሃ ታላቅ ጦር አዘጋጀ። ከእነርሱ መካከል ዝሆኖች ነበሩ። በዚያ ዘመን ዝሆን መጠቀም ታላቅ ኃይልና በጣም ትልቅ ግዙፍ ሰራዊት የሚያስከትልና ትልቅ ንግስናን የሚያመለክት ነበር። ዝሆን መያዝ ሰዎችን ማን ይቋቋማል ብለውም ያምኑ ነበር ዝሆን የያዘን ሰራዊት። ነገር ግን አላህ ካዕባን ራሱ ይጠብቃል። መካ ሰዎች ብዙ ጦር አልነበራቸው፣ ነገር ግን በአላህ እምነት ነበራቸው። እነርሱ ይህ የአላህ ቤት ነው፣ እርሱም ይጠብቋል ብለው ያምኑ ነበር። ከዚያ አላህ ቡድን ቡድን ወፎች አላቸው። እነዚህ ወፎች አባቢል ተብለው ይጠራሉ። እያንዳንዳቸው ትንሽ ድንጋይ ይዞ ይመጣ ነበር። እነዚህ ድንጋዮች ትንሽ ቢመስሉ በአላህ ፍቃድ እጅግ ኃይል ነበራቸው። ጦሩን አጠፉት፣ እንደ ተበላ ቅጠልም አደረጉት። ይህ ክስተት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መወለዳቸው በተመሳሳይ ዓመት ነበር። ስለዚህ ዓመት ዓመቱል ፊል ተብሎ ይጠራል። አላህ ሁሉን ነገር የሚችል ነው። ታላቅ ጦርና ዝሆኖች ቢኖሩ አላህ በትንሽ ወፎች አሸነፋቸው። ይህ እኛን እንዲያስታውሰን ኃይል በመሳሪያ ወይም በገንዘብ አይመዘን፣ በአላህ ፈቃድ ካዘን። የአላህ ቤት ጥበቃ ካዕባ የአላህ ቤት ናት። ማንም ሊያጠፋት ቢሞክር አላህ ይከላከላታል። ይህ እምነታችንን ያጠነክራል። ትዕቢት መጨረሻው ውድቀት ነው። አብርሃ በኃይሉ ተመክቶ ትዕቢት አደረገ፣ ነገር ግን መጨረሻው ክስረት ሆነ። ይህ ለእኛ ትልቅ ማስጠንቀቂያ ነው። ተመን በአላህ ይላል። ምንም ነገር ኃይል ቢኖረን፣ ገንዘብ ቢኖረን፣ ትልቅ ሀብትም ቢኖረን በራሳችን መመካት እንደሌለብን፣ ኃይል ሁሉ የአላህ እንደሆነ የሚያሳየን። የመካ ሰዎች ኃይል አልነበራቸው፣ ነገር ግን እምነት ነበራቸው። እኛም በሕይወታችን ላይ ችግር ሲመጣ በአላህ መተማመን አለብን። ትንሽ ነገር በአላህ ፍቃድ ታላቅ ሊሆን ይችላል። ትንሽ ድንጋይ ታላቅ ጦር አሸነፈ። እኛ ራሳችንን ትንሽ ነን ብለን አናሳም። አላህ ከእኛ ጋር ከሆነ ትንሽ ነገር ታላቅ ይሆናል። በመጨረሻ ሱረቱል ፊል የእምነት ኃይልን፣ የአላህ ክብርንና የትዕቢተኞች መጨረሻን ያስተምራል። በእውነት ይህ ሱራ ለእኛ በየቀኑ የምንኖርበት መመሪያ ናት። አላህ ሆይ እኛ በአንተ ላይ የምንተማመን አድርገን፣ ከትዕቢት ጠብቀን፣ እናም በእምነታችን አጽናን። አሜን አሜን አሜን። እንዲህ ጉድ ወንድሞችና እህቶቼ፣ አሁን ከዚህ ታሪክ የምንማረው በአላህ ላይ እንድንመካ አላህ ታላቅ እንደሆነ፣ በምድር ላይ ያሉ ምንም ታላቅ የሚል ነገር ከአላህ ስራ እንደሆነ፣ አላህ ከእርሱ በላይ እንደሌለ የሚያሳይ ትልቅ ሱራ ነች። እንግዲህ በዚህ ሱራ አንዲት ታሪክ ጠቅሰናል። የንጉሥ አብርሃ ይዟቸው የመጣ የነበረው ዝሆኖች ዋናው መሪ ዝሆን ስሙ ማን ተብሎ ይጠራ ነበር? እስቲ በኮሜንት